የውመል ቂያማ ሁሉም ንብረት የሰው ልጅ በአጠቃላይ ፊዳው ሆኖለት ثم ينجي እሱ ቢድን ደስ ይለዋል። ነገር ግን ድሃ ማለት ይሄ ነው አሉ። የዱንያ ድህነት በላህም አልበላህም፣ ጠጣህም አልጠጣህም፣ ለበስክም አልለበስክም፣ መኪና ያስካልያስክም መጨረሻው ሞት ነው። ሀብታሙ የሚሞተው እዛው ጉድጓድ ነው የሚገባው፣ ድሃው የሚገባው እዛው ጉድጓድ ነው። ሰው ሰደቃ ሲያበላ ታያላችሁ። ማሻአላህ በሬ ያርዳል፣ ከብት ያርዳል፣ ለምስኪኖች ያድላል። ግን ዘካው ግብር በለው ታክስ በለው በምን በለው አላህ አጠራቅሞ ያመጣብሃል። ከዛስ አላህዬን ምን አረጋው ነው ይላል። ምን ያላረከው ነገር አለ? ስጋው ከሐራም ነገር የበቀለ ፈናሩ አውላ ቢሂ ጀሃነም ለሱ ተገቢው ነው። ቢስሚላሂ الرحمن الرحيم الحمد لله الذي هدانا لهذا الدين وما كنا لنهتدي لولا أن هدانا الله ثم الصلاة والسلام على المبعوث رحمة للعالمين وعلى آله وصحبه وسلم تسليما كثيرا أما بعد السلام عليكم ورحمة الله وبركاته የተከበራችሁ አባቶች፣ ወንድሞች፣ እናቶች፣ እህቶች ይህንን ፕሮግራም በያላችሁበት የምትከታተሉ በአጠቃላይ የአላህ Subhanahu Wa Ta'ala ሰላም እዝነት ጥበቃ ይለያችሁ፣ አላህ ይጠብቃችሁ፣ አላህ ይጠብቀን። ለሰላቢዎች ወዮላቸው በሚል ርዕስ ቆይታ እናደርጋለን። አላህ በቁርአን ላይ ስለነዚህ ሰዎች አወሳልን፣ ጠቀሰልን። ወይሉ ሊልሙጠፊፊን ለሰላቢዎች ወዮላቸው። ወይሉን ማለት ዋዱ ሚን ጀሃነም የጀሃነም ሸለቆ አለላቸው። ወይሉ ሊልሙጠፊፊን ለሰላቢዎች ወዮላቸው። الذين اذا اكتالوا على الناس يستوفون እነዛ ከሰዎች ባሰፈሩ ጊዜ የሚሞሉ ለራሳቸው ሲገዙ ሞልተው ጣሳውንም በሉት የሚመዘንበት ሰፋ አድርገው ወደታችም በደንብ እንዲወርድ አድርገውት ለራሳቸው ሲመዝኑ ሞልተው የሚመዝኑ የሚሰፍሩ وإذا كالوهم أو وزنوهم يخسرون وإذا كالوهم ለሰዎችም በሰፈሩ ጊዜ እነሱ ሲሸጡ ለሌሎቹ ሲሰፍሩ ደግሞ أو وزنوهم ወይም ደግሞ በመዘኑላቸው ጊዜ يخسرون የሚያጓድሉ ለሆኑት ወዮላቸው። ألا يظن أولئك أنهم مبعوثون ألا يظن አረጋግጡምን እርግጠኛ ሆኑም እንዴ أولئك እነዚያ أنهم الناس مبعوثون ነገ መቀስቀሻቸው መሆኑን ነገ ከመቃብራቸው ተነስተው አላህ ፊት እንደሚቆሙ አረጋግጡም። ليوم عظيم ለታላቁ ቀናል። አዎ ከባድ ቀን፣ ፀሐይ ስንዝር ቀርባ ሁሉ ነፍሲ የሚልበት በላቡ የሚጥለቀለቅበት በዛ ከባድ ቀን በዛ ጭንቀት ቀን እንደሚቀሰቀሱ يوم يقوم الناس لرب العالمين ሰዎች ሁሉ ለዓለማቱ ጌታ ፍርድ ሊፈረድባቸው በሚቆሙበት ቀን ተቀስቅሰው አላህ ፊት የሚሆኑበትን ቀን ለዚህ ቀን እርግጠኛ ሆኑም እንዴ ዛሬ መነክቷቸው ነው ለዚህች አጭር ሐያት حرام ነገር የሚያግበሰብሱት የሚበሉት እያለን ነው። አዎ ለምን ከተባለ ይርስ የተዘጋጀበት ዛሬ ሰው ገንዘብ ከየትም ፍጩ ነው አይደለ? አዎ ራሳችሁ ሙሉት። ረሱል ሰለላሁ ዐለይሂ ወሰለም ግን ነገሩን በአንድ ሐዲስ أبي هريرة رضي الله عنه عن النبي صلى الله عليه وسلم قال يأتي على الناس زمان بسوت لي زمن متال لا يبالي المرء ما أخذ منه أمن الحلال أم من الحرام سويو ገንዘቡን ከሐላል ያዘው ከሐራም ምንም ቦታ ማይሰጥበት ደንታ ማይሰጥበት ግድ ማይሰጥበት ምንም ማይጨነቅበት ጊዜ ይመጣል። ኪሱ ይሙላ እንጂ ሐላሉን ሐራም ምንም ማማርጥበት ወቅት ይመጣል ብለው የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ነግረውናል። ታዲያውን እንዴት ነው? ከየትም ፍጩ ከየትም ማምጩ አይደል? ብቻ ዱቄቱ ይምጣ። እነዛማ ቀደምቶቹ ሚስቶቹ ራሱ ልዩ ነበሩ። ልክ ባሎቻቸው ለሥራ ሲወጡ በፍቅር ቃል እየጠቀሱ እየጠሯቸው ውዴታቸውን እየገለጹ እንደው የዱንያውን ራብ ችግር ምን እንላለን
እንቋቋመዋለን። የአኺራውን ግን አንችለውምና ሐላል እንጂ ሐራም እንዳታመጣብን እንዳታበላም ብለው ባለቤቶቻቸው ባሎቻቸው ለስራ ሲወጡ ሚስቶቻቸው መክሯቸው የሸኟቸው ነበር። ያ ድንቅ ያ ምርጥ ዘመን እነዛ ሷሃቦች የነበሩበት ከዛም በኋላ የመጡት ታቢዎች በአጠቃላይ እንደዚህ አይነት ስብዕና ነበራቸው። ባሎቻቸውን የሚመክሩ ሐራም እንዳታመጣብን የዱንያውን እንችለዋለን የአኺራውን ግን አንችለውም ብለው ባሎቻቸውን ለንግድ ሲወጡ በዚህ መልኩ መክረው ገስጸው የሚወጡ ባል ትዳር ማለት ይሄ ነው። ሚስት ባሏ ላይ ችግር ስታይ ይሄ እንዲህ ነው ሐቢቢ አይሆንም ተው ይቅርብን ሐራም ነው ሙስናው ይቅርብን ክራይ ቤቱ ይሻለናል የፈለገ ነገር አኺራችንን ያበላሽብናል በጭራሽ እንዳትስማማ ብላ ባሏን ኢማኑ እንዲጠናከር የምትደግፈው እሱም እንደዛው መስመር ስትስት ሰብር አድርጊ ትንሽ ጊዜ ነው አላህ ሀያታችንን ይቀይርልናል። ወላሂ ዱንያ ይሄ ነው። መኪና እየነዳችሁ አይታችሁ ክራውድ ነው መንገዱ ጭንቅንቅ ሆኖ አይታችሁታል። ከዛስ ያ መንገድ ጭንቅንቅ ብሎ የሆነ ሰዓት ደግሞ ይከፋፈትና ትጓዛላችሁ አይደል? የዱንያ ሀያት ማለት ይሄ ነው። የሆነ ሰዓት ክራውድ ሲሆን ልክ መኪናው ክራውዱ ለቆ መንገዱ ክፍትፍት እንደሚለው ያንተም ሀያት ይከፋፈታል። ኢነማ ልዑስሪ ይስራ። ሁሌም ከችግር በኋላ ምቾት አለ ድሎት አለ። በዱንያ ላይ የዘላለም ስቃይ የለም። ዱንያ ላይ ኤንያስ በዱንያ ላይ የዘላለም ደስታ ያዝ የለም። የዘላለም ደስታ የዘላለም ሐዘን አኺራ ብቻ ነው። ደስታው ጀነት ብቻ ነው። የዘላለም ነው። እንቅልፍ የሌለበት ነው። ሞት የሌለበት እርጅና የሌለበት ህመም የሌለበት ምቀኝነት የሌለበት ደስታ ብቻ። ይሄን ፎቅ ገንብቼ ምን ብዬ አሁን ሞት ሊመጣብኝ የሆነ ነገር ጦርነት ሊመጣ ሊፈርስብኝ የሚባል ነገር የለም። ደስታ ብቻ ነው። የት ጀነት ውስጥ አላህ ይወፍቀን። ጀሃነም ውስጥ ደግሞ ስቃይ ነው። 69 እጥፍ የሚበልጥ እሳት ነው ያለው ከዱንያው እሳት 69 እጥፍ የሚበልጥ ስቃዩ እዛ። ስለዚህ የዘላለም ደስታ የዘላለም ሐዘን ዱንያ ላይ የለም። ዱንያ ላይ ይፈራረቃል። ኢማ ሐዘን ወኢማ ደስታ ነው። ስለዚህ ሙእሚን ደግሞ በሐዘኑ ሰዓት ሶብር አድርጎ ይቋቋማል። ደስታው ሲመጣ አላህን እያመሰገነ ይሄዳል እንጂ በብላቴ በኩራቴ በእውቀቴ ምን ብሎ ራሱን ላይ አይሰቅልም። ስለዚህ ባለትዳሮች እርስ በራሳችሁ ተደጋገፉ። ለምን? የዱንያም የአኺራም ቤታችሁ ያማረ እንዲሆን ፍቅራችሁ ጥፍጥን ያለው ፍቅር ያለው እንዲሆን አላህን ማስደሰት ሐራም ነገር እንዳይመጣ ማድረግ። ለዚህም ወዮላቸው ለነዛ ሰላቢዎች አለ አላህ ከባድ ስለሆነ ነው። ዛሬ ሚዛን እንዴት ነው? ሚዛን እንዴት ነው ዛሬ? ሲመዘን የሆነ ነገር አድርጎ አጉሎ ይሰጣል። ወርቅ ይላል የሆነ ነገር ይቀላቅልበታል። ግራሙን በሆነ መልኩ ያጎለዋል። ወይ ግራሙን ትክክል አድርጎ ቢሰጥ የሆነ ነገር ወርቅ ያልሆነ ነገር ተቀላቅሎበታል። ሐራም ነገር እንደ ምሳሌ ወርቁን አነሳው እንጂ ሌሎችንም የምንሰራቸው ስራዎች በአጠቃላይ ሐራም የተቀላቀለበት ከሆነ ነገ የውመል ቂያማ አላህ ፊት እንቆማለን። ላ ተዙሉ ቀደመ አብድን አንድ የአላህ ባሪያ እግሩ አይንቀሳቀስም ሐታ ዩስአለ አን ዑምሪሂ ፊማ አፍናህ ስለ ዕድሜው ይጠየቃል። ዕድሜውን በምን እንደጨረሰው በምን ጨረስከው? ወአን ዒልሚ ፊማ ፈዐለ ፊህ ስለ እውቀቱ ይጠየቃል። እንደሰራበት እንዳስተላለፈው እንዳስተማረው ይጠየቃል። ወአን ማሊሂ ስለ ገንዘቡም ይጠየቃል። ሚን አይነ እክተሰበሁ ኬት ነው ምንጩ ሶርሱ ያመጣው ኬት ነው በምን መልኩ አመጣው? በሐላል በሐራም ትጠየቃል አይቀርም። ይሄን አለፍከው? ማሻአላህ። ወፊማ አንፈቀሁ በምንስ ነው ታዲያ ያወጣኸው? ወደ ሐላል ወደ ሐራም ጥያቄ አለ። ዛሬ ሱብሃንአላህ ሰዎች ግዴታ ነገራቸውን መፈጸመው ሱና ነገር ላይ ብቻ ተጠናክሯል። ሰው ሰደቃ ሲያበላ ታያላችሁ። ማሻአላህ በሬ ያርዳል፣ ከብት ያርዳል፣ ለምስኪኖች ያድላል፣ ግን ዘካ ያወጣ ዘካ ግዴታ ሆኖበት ዘካ ያወጣ። ሱና ነገር ላይ ግን የሆነች ነገር ቆራርጦ ይሰጣል። በአመት በሚሊዮን የሚቆጠር ዘካ ማውጣት ግዴታ ሆኖበት በመቶ ሺዎች የሚቆጠር ዘካ ግዴታ ሆኖበት የሆነ ሰዓት ላይ የሆነ ነገር ያርድና ሰደቃ ብሎ ይሰጣል። እሱ ትልቅ ደረጃ ይደርስል። አላህ ግዴታውን ሳትወጣ ሱናውን ብትፈጽም አላህ ይቀበልህ። ፈርድ ሰላት ሳንሰግድ ሱና ሰላት ብንሰግድ ተቀባይነት አለው? ፈርዱን ሳይሰግድ ሰው ሱና ቢሰግድ ነው የለው ማለት። ስለዚህ ዘካም ግዴታ ነው አብዛኛው። ገንዘብ ከየት አምጥቷል? በሐላል
የገንዘቡን ሐቅ ተወጣል። ሐቁ ሊሳኢል ወልመሕሩም ገንዘብ ለተነፈጉ ምስኪን ለሆኑ ሰዎች ሐቃቸው እነሱ ነው ያንተ አይደለም። አውጥተዋል አላወጣውም ትጠየቂያለሽ። እምቢ ካልክ ነገ የውም እዚህ ዱንያ ላይ ይመጣል። ዱንያ ላይ በምን ግብር በለው ታክስ በለው በምን በለው አላህ አጠራቅሞ ያመጣብሃል። ከዛስ አላህዬን ምን አረጋው ነው ይላል። ምን ያላረከው ነገር አለ? ስንት ነገር ሰርተሃል። ወያፉ አን ከሲር ነው አብዛኛውን አውፍ እያለ እንጂ ስንት ነገር አድርጓል የሰው ልጅ። ዛሬ ገንዘብ ቀላል ነው። የሰው ህይወት አጥፍቶ ገንዘብ ለማካበት ምንም ኬትም ይምጣ ኬትም ገንዘብ ብቻ ይምጣ ኪስ ብቻ ወፍር እኔ ብቻ ልወቅ ላ ዘላለም አትኖርም። ተነጥለህ ትሄዳለህ። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ አቡበከር ሲዲቅ ረዲየላሁ ዐንሁ ያስተላለፉት ሐዲስ መን ነበተ ለሕሙሁ ሚን ሱሕቲና ስጋው ከሐራም ነገር የበቀለ ፈናሩ አውላ ቢሂ ጀሃነም ለሱ ተገቢው ነው አሉ። ጀሃነም ይገባታል ስጋው በሐራም የበቀለበት አሉ ነብዩ ሰለላሁ ዐለይሂ ወሰለም። በሐራም የበቀለበት ምን ይሆናል? ጀሃነም ተገቢ ነው። ትንሽም ብትሆን ራሳችንን ፈትነናል። የምንበላት ምግብ ሐላል ነው ሐራም ነው አስጨንቆናል። ራሳችን ጠይቅ። ይሄው ሐዲስ ነው ነብዩ ሰለላሁ ዐለይሂ ወሰለም የነገሩን ሐዲስ ነው። ሰሂህ የሆነ ሐዲስ ነው። ነገ ጀሃነም ተገቢ ነው። በምን በሐራም የበቀለ ስጋ በሐራም የበቀለ ሰውነት ነገ ሐራም ጀሃነም ተገቢ ነው። አቡበከር ሲዲቅ ረዲየላሁ ዐንሁ አንድ አገልጋይ ነበራቸው። አን ዘይድ ብኑ አርቀም ቃል ካነ ሊአቢ በክር ሲዲቅ ረዲየላሁ ዐንሁ መምሉክ ለአቡበከር ሲዲቅ አንድ አገልጋይ ባሪያ ነበራቸው። ሁሌ ምግብ ያመጣላቸዋል፣ ይጠይቁታል። አቡበከር ሁሌ የሆነ ቀን አቡበከር ጋር ምግብ ይዞላቸው መጣና በሉ። አቡበከር ራብ ይዟቸው ነበር፣ በጣም ርቧቸው ስለነበር በሉ። ከዛ በኋላ አቡበከር ሲዲቅ ከበሉ በኋላ ይህ ባሪያ ሁሌ ስለሚጠይቁት ዛሬ ሌሊት ምን ነው ከየት እንዳመጣ ሁሌ በየሌሊቱ ትጠይቀኛለህ፣ ዛሬ ግን ከየት እንዳመጣው እኮ አልጠየከኝም ብሎ ለአቡበከር ነገራቸው። ቃለ ሐመለኒ ዐላ ዛሊከ አልጁዕ እኮ እንትኑ ከብዶኝ ነው ዛሬ ረሃብ በጣም እርቦኝ ስለነበር ዝም ብዬ አንዲት ጉርሻ እኮ ነው እሷን ወሰድኩኝ፣ ለዛ ነው ወደ ምግቡ የሄድኩት። ከዛ ምን አላቸው? እቺን እኮ ያመጣኋት የሆነ ቀን የሆኑ ሰዎች እንደ ጥቁልና ነገር ነግሬ ሰርቼላቸው ከዛ ከተሳካላቸው ሊሰጡኝ ቃል ገብቶ ነበር። ፈለማ አንካነ اليوم مررت بهم فاذا عروس لهم فاعطوني እነሱ ጋር ሰርግ ነገር ነበር ሳልፍ ያን ነገር ሰጡኝ። ይሄን ነው እኮ ይዤ መጣሁት አሉት አቡበከር። በጥንቁልና የተገኘ ሐራም ነው። አቡበከር አላወቁም፣ በልተውታል። አቡበከር ሲዲቅ ረዲየላሁ ዐንሁ እጃቸውን ከተቱ ለማስመለስ አልቻሉ። ውሃ ካልጠጣ አይሆንም ተባሉ። ውሃ ብዛት መጠጣት ጀመሩ። ምን ለማውጣት። ከዛ በኋላ በጣም ተጨናንቀው እንደምንም ወጣላቸው። ምን አሏቸው ለአቡበከር? አላህ ይዘንልህ፣ ይሄ ለአንድች ጉርሻ ብለህ እንደዚህ ትሆናለህ እንዴ? ነፍስህን እኮ ልታወጣ ነበር ሲሏቸው አቡበከር ሲዲቅ ምን አሉ? ለው ለም ተኽሩጅ ኢላ መዐ ነፍሲ ለአኽረጅቱሃ መውጣቷ ከነፍሴ በስተቀር ከነ ነፍሴ ካልሆነ መውጣት ማትችል ቢሆን እንኳን ነፍሴንም ጭምር አውጣት ነበር፣ እሞት ነበር ለዚህ ነገር። ለምን? በሐራም የሆነች ስለሆነ። ሰሚዕቱ ረሱለላህ ሰለላሁ ዐለይሂ ወሰለም የአላህን መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም የቁል ሲናገሩ ሰምቻለሁ። ኩሉ ጀሰድን ነበተ ሚን ሱሕቲን እያንዳንዱ ሰውነት ማንኛውም ሰውነት ማለት ነው ከሐራም የበቀለ እንደሆነ ፈናሩ አውላ ቢሂ እሳት ተገቢው ነው ብለው የአላህ መልእክተኛ ሲናገሩ ሰምቻለሁ። ስለዚህ እኔ በዚች ጉርሻ ምክንያት ነገ ጀሃነም እንዳልገባ ሰግቼ ዛሬ በዚህ መልኩ ያወጣሁ ለዚህ ነው። በእኛ ላይ ስንት ነገር አልፎብናል። ሚዛን አስተካክለን እንድንመዝን አላህ አዞናል። ወአውፉል ከይለ ስፍርን ሙሉ፣ ወላ ተኩኑ ሚነል ሙኽሲሪን ካጓደኙ ከሚያጎሉትም እንዳትሆኑ፣ ወዚኑ ቢልቅስጣሲል ሙስተቂም ትክክለኛ በሆነ ሚዛን መዝኑ። ራስን ነው የሚጠቅመው። ሐቅንም አትስጥ፣ ሐቅንም ሐቅ አትውሰድ። በቃ ሚዛና የሆነ መዝን። በዚህ መልኩ አድርግ። ትንሽ ናትን ብለህ እንትን እንዳትል። ለምን ትንሽ የግራም እንትን ሐቅ ናት። አዎ መዝን፣ አለዛ ትጠየቃለህ። ወይሉን ከተባሉት ትገባለህ።
እነዛ ወዮላቸው ለነዛ ሰላቢዎች ከተባሉ ውስጥ እንዳትገባ ጥንቃቄ አድርግ። ወላ ተብኸሱ الناس اشياءهم ሰዎች ነገሮቻቸውን አታጓድሉባቸው። ወላ ተዕሰው ፊል አርድ ሙፍሲዲን በምድር ላይ ማጥፊዎች ሆናችሁ አታበላሹ አለ አላህ Subhanahu Wa Ta'ala። ዛሬ በመሐላ ሐራም ነገር ይበሰብሳል። ነብዩ ሰለላሁ ዐለይሂ ወሰለም አሉ الحالف منفقة للسلعة ممحقة للبركة መሐላ ገንዘብን የሚያመጣ ነው ንግድ ለማሻሻት በአላህ እያማለ ነገር ግን በረካን ግን ትወስዳለች አሉ። ርዝቁም ያመጣው አላህ ካልማለ ማይሸጣል ወላሂ ይላል። ይሄው እንዲህ ነው ይላል ወላሂ ይላል። ግን የውሸት አይነት የአላህን ስም እያነሳ በአላህ እየማለ ምን ያደርጋል? 10 ሺህ ብር የመጣ ዕቃ ከሆነ ወላሂ እኔ ምንም የትራንስፖርት እንደው ስለማቅ ነው አልያዝኩብም የትራንስፖርቱን ጭብና ያመጣሁበት 14500 ነው ያመጣሁት ይኸው ላንተ ብዬ ይላል። ወላሂ ለምን ይላል? ላ ኢላሃ ኢላላህ። አንዳንድ ደግሞ ምስኪን አለ በአላህ ከማልኩኝ ከባድ ይሆንብኛል ይላል። ራሱን ይቀይራል። ምን ማርያምን እኔ ያመጣሁት በዚህ ነው ይላል። ሙስሊሙን የለም ገብርኤልን ይላል። አብዱላህ ኢብኑ መስዑድ ምን እንዳሉ ታውቃላችሁ? ከአላህ ውጭ ባለ አካል በእውነት ከምምል በእውነት ነው ከአላህ ውጭ ባለ አካል በእውነት ከምምል በአላህ ላይ በውሸት ብምል ይሻለኛል። በአላህ ላይ በውሸት መማል ወንጀል ነው። ከአላህ ውጭ ባለ አካል ግን መማል ግን ምንድነው? ሽርክ ነው። መን ሐለፈ ቢገይሪላህ ፈቀድ አሽረክ ከአላህ ውጭ ባለ አካል የማለ በእርግጥም አጋርቷል። ስለዚህ ይምላል። የሱ ያለው ነው የኔ ይላል። ፍርድ ቤት ይከራከራል። መሐላው እልቅሻው ልዩ ነው። ረሱል አለይሂ ሰላቱ ወሰላም በአንድ ሐዲስ ምን አሉ? አን አቢ ኡማማ ኢያስ ኢብኑ ሰዕለባ አልሐሪሲ ረዲየላሁ ዐንሁ አነ ረሱለላህ ሰለላሁ ዐለይሂ ወሰለም ቃል መን ኢቅተጠዐ ሐቅ እምሪእ ሙስሊም ቢየሚኒህ የሙስሊምን ሐቅ የራስ ያለውንም በመሐላ የወሰደ ፈቀድ አውጀበ አላሁ ለሁ ናር አላህ ለእርሱ በእርግጥም ጀሃነምን ግድ አድርጎበታል። ወሐረመ ዐለይሂ አልጀና ጀነትን ህርም አድርጎበታል አሉ። فقال الرجل عند سؤال وإن كان شيئا يسيرا يا رسول الله أنت يا الله ملكتني تنش نجر انكم بتونم مالاتشو فقال وإن كان قضيبا من أراك يا أراك رنجا فنجاتون انكم እሷን እንኳን ብትሆን እንደመፋቂያ ነገር ይመስላል እሱም ብትሆን ያለ ሐቅ ከሆነ አዋሉት እንኳን ከባድ ነገር ይቅርና በመሐላ የለም ዛሬ ወላሂ ይላል። ፍርድ ቤት ሄዶ መሬቱ የኔ ነው ይላል። ለዳኛውን ነገር ምን ያደርጋል? ይሰጣል አይደል? አላህ እኮ አለ ወላ ተእኩሉ አምዋለኩም በይነኩም ቢልባጢል ገንዘቦቻችሁን በማከላችሁ አትበላሉ አንዱ አንዱን አይብላ። ወትድሉ ቢሃ ኢለል ሑካሚ ለነዛ ለዳኞች የምታቀበሏት የምታስጠጓት ስትሆኑ በጎን የሆነ ገንዘብ ይሰጥና ሙስና በሉት አይደል? የሆነ ነገር ያደርጋል። ግቦ ማለት ነው። ይተእኩሉ ፈሪቀን ሚን አምዋሊ ናስ የሰዎችን ገንዘብ ከፊሉን ልትበሉ ለዳኞች የምታቀበሉ ናችሁ። በማከላችሁ አንዱ አንዱን ገንዘብ አይብላ ቢልኢስም በወንጀል በኃጢአት ያለ አግባብ ወአንቱም ተዕለሙን እያወቀ ነው የሚያደርገው። የሰው ገንዘብ ከባድ ነው። የሰው ገንዘብ አኺራ ራቆትህን ያስቀራሃል ወንድሜ። ዛሬ ማታለል አራዳነት ሆኗል። ገንዘብ ከየት ይመጣል? ይኸው ሰሞኑ እየሰማን ነው። ሰግጥ ፈምስ ይላል። ሰግጥ ምናምን ተዋረድ እኮ ነው። ወራዳ ሁን ክብርህን እጣ በዚህ ብለህ ግን ገንዘቡን አምጣ። ሐራም ላይ ወድቀ ዝሙት ላይ ወድቀ ሰግጠ ምን ብለህ ይሄ እኮ ነው በቃ ሌላ አይደለም። ትውልዱን ወዴት እንደሚመሩ ታያችሁ። ብቻ ገንዘብ ይምጣ ብቻ እኔ ልታወቅ ሰግጥ ይላል። ወዴት እያመራ ነው? የኛው ሙስሊሙ አዎ ብሎ ተቀብሎ ያስተጋባል። አንተ ሞዴል እኮ አለ እህቴ፣ አንቺ ሞዴል አለሽ። ያንቺ ሞዴል እነዛ ምርጥ ትውልዶች ናቸው። የነብዩ አለይሂ ሰላቱ ወሰላም ባልደረቦች ናቸው። ወንድሜ ሞዴል ሰሃቦች ናቸው። አስሐቢ ከንጁም የኔ ሰሃቦች እንደ ከዋክብት ናቸው ብለው የተነገረላቸው ነብዩ አለይሂ ሰላቱ ወሰላም ናቸው ያንተ አራያ። አንድ ተራ ሰው አላህን የራቀ ሰው ስላለ ተከትለ አብረት አስተጋባለህ።
በሐራም ብቻ ይምጣ ችግር የለብኝም ትላለህ። ንግድ ስትነግድ ሐላሉን ንግድ ነው። በቃ ይሁሉ መልእክት ነጋዴ ትበዛዋለህ። ሐላል አልበይዓን ቢልኺያር የሚገበያዩ ሰዎች በምርጫ ላይ ናቸው። ሻጭና ነጋዴ ማን ነው? ገዥና ሻጭ ማለም የተፈረቃ እስካልተለያዩ ድረስ ገዛህ አብረን ያለው አልተስማማ ማፍረስ ትችላለህ። አልሸጥም እሸጣለሁ፣ አልገዛም እገዛለሁ እስካልተለያየ ድረስ። ከተለያየ በኋላ ምን ይሆናል? ንግዱ ይጸድቃል። ፈኢን ሰደቃል ግን እውነት ካሉ ወበየና ካብራሩ ይሄ እንደዚህ ነው እንዲህ ነው ብለው በእውነት ከተገበያዩ ቡሪከ ለሁማ ፊ በይዕሂማ ንግዳቸው የተባረከ ይሆናል። በረካ አለው። ሱብሃንአላህ ይጣፍጣል ምግቡ፣ ሁሉም ነገር በረካ አለው። ለምን? በእውነት ነው የተገበያየኸው። ወይን ከዘባ ወከተማ ኳሹና ግን ከደበቁ ሙሒቀት በረከቱ በይዕሂማ የንግዳቸው በረካ ይነሳል። ትርፋለ ግን ባዶ ነው። ሁሌ ታጥቦ ጭቃ ነው። ምንም ነግዳለሁ ባዶ ነው። ፈትሽ ራስህን። በምን መልኩ ነው እያመጣ ያለው? በሐላል በሐራም። ሁሌ አላህን እጨቀጭቃለሁ ዱዓዬ ተቀባይነት የለውም ትላለህ። አዎ ፈትሽ አሉት እኮ ነብዩ ሰለላሁ ዐለይሂ ወሰለም ሰሐቢዩን አላህ ዱዓ እንዲቀበል አመጋገብህን አሳምር። ሐላል ብለ ሐላል ተመገብ። ሐራም መመገብ እኮ ወላሂ እስቡ ጭንቅ ብሎ መከራ ላይ ወድቆ እንደው ከአላህ ውጭ ማንም ይደርስ የለም ምንም ጊዜ በዛ በረሃ ላይ ሆነ ያ ረብ ስትል አላህ አልቀበልም ይልሃል እኮ ነብዩ ሰለላሁ ዐለይሂ ወሰለም እኮ ذكر الرجل አንድ ሰው ነው እሱ አሽዓስ አኽበር አቧራ የለበሰ ጸጉሩ የተንጨባረረ የሙዱ የደሂ ለሰማ እጁን ወደ ሰማይ አንስቶ ይማጸናል። ያ ረብ ጌታዬ ድረስልኝ ይላል። ተጨንቆ መንገደኛ ዱዓው ሙስተጃብ ነው። ይህ ሰው ተጨንቋል። ማንም የለም ከአላህ ውጭ የሚደርስለት ማንም የለም። ያ አላህ ይላል። የሚበላው ግን አሉ ሐራም ነው። የሚጠጣው ሐራም ነው። የሚለብሰው ከሐራም ነው። ወጉዝየ ቢልሐራም ሰውነቱ በአጠቃላይ የተገነባው በሐራም ነው። ፈአና ዩስተጃበ ለሁ ታዲያ የዚህ ሰው ዱዓው እንዴት ተቀባይነት ይኖረዋል? አይ ዱዓም ቢያለ እስቲ እንፈትሽ ራሳችን። እያንዳንዷ ማመጣት ነገር እንዴት ነው? ሂሳብ እናድርግ። በሐራም ሰብስቤ አካውንቴ ላይ ሞልቼ ጠቅጥቄ ከዛስ ሞት ይመጣብኛል፣ ቀብር እገባለሁ። ያንን መከራ ምቀምሰው ራሴ ብቻ ነኝ ቀብር ውስጥ። ወራሽ ይወርሰዋል። ወራሽ እስካላወቀ ድረስ ለነሱ ሐላል ነው የሚመስላቸው። ይጠቀማቀሙበታል፣ ወይ መልካም ይሰሩበታል፣ ወይ መጥፎ ይሰሩበታል። አንተ ግን ባዶ ትሆናለህ። ለቀብር ቤት አዘጋጅ፣ አመጋገብን አሳምር፣ የተስተካከለ እንዲሆን አላህ ያስተካክልልሃል። ሐቢብ ኢብኑ ሙሐመድ የሚባል ሰው ነበር። ካነ ሐቢብ ኢብኑ ሙሐመድ አልዐጀሚ ረሒመሁላህ ረጁለን ታጅረን ዩዒሩ ደራሂም። ይሄ ሰው ነጋዴ ነው። ሪባ ወለድ እያከራይ እያበደረ በወለድ ነው የሚቀበለው። ፈመረ ዛተ የውሚን ቢስቢያን አንድ ቀን በህፃናት መካከል የልዓቡን እየተጫወቱ ያልፋል በመካከላቸው። ፈቃለ ባዕዱሁም ከፊሎቹ አሉ ቀድ ጃአ አኪሉ ሪባ ሪባ የሚበላው ሰው እየመጣ አሉ። ሱብሓነላህ ህፃናት ናቸው። ፈንከሰ ረዕሰሁ አናቱን ራሱን ፊቱን አዘቀዘቀ፣ እንደዚህ ዝቅ አለ። ወቃለ ያ ረብ ብሎም አለ ጌታዬ ወይ አፈሺተ ሲሪ ለስቢያን ሚስጥሬን ለህፃናት አስተላለፍክብኝ አሰራጨህብኝ ጌታዬ። ፈረጃ መጣ ወደ ቤቱ ማለት ነው እያለቀሰ ምን እያለ ያ ረብ እኔ ያንተ እስረኛ ነኝ። ኢንሽተረይቱ ነፍሲ ሚንከ ቢሃዘ ልማል እኔ ነፍሴን በዚህ ገንዘብ ከአንተ ገዝቻለሁ። ፈዕትቅኒ ነፃ አውጣኛልና ሙሉ ገንዘቡን ሰደቃ አውጣው፣ ሙሉ ገንዘቡን። ከዛ ኢባዳ ተያያዘው። ጠዋት ማታ ማልቀስ ነው፣ ያ ረብ ማረኝ ነው፣ ዱዓ ማድረግ ነው፣ እስትግፋር ማብዛት ነው፣ ሰላት መስገድ ነው። በሆነ ጊዜ ዳለ ሰደቃ አውጥቶ ጾም እየጾመ መልካም ነገር እያደረገ ሰላት እየሰገደ ዚክሩን እያበዛ ምን እያለ ከቆየ በኋላ ፈመረ ዛተ የውሚን ቢኡላኢከ ስቢያን በሆነ ቀን ደግሞ በእነዚህ ልጆች መካከል አለፈ። አለዚነ ካኑ አየሩሁ ቢአክል ሪባ እነዛ ሪባ በላ ብለው ያነወሩት በሆኑት ህፃናት አለፈ። ልክ ሲመጣ ፈለማ ነዘሩ የተመለከቱ ጊዜ ኢለይህ ወደሱ ቃለ ባዕዱሁም አሉ ከፊሎቹ
እስኩቱ ዝም በሉ ፈቀድ ጃአ ሐቢቡል ዓቢድ ዓቢዱ ሐቢብ አላህን የሚገዛው ሐቢብ መጥቷል ዝም በሉ። ሱብሃንአላህ ፈበካ ማልቀስ ጀመረ። ጌታዬ አንተ የፈለግከውን ከፍ ታደርጋለህ፣ የፈለግከውን ዝቅ ታደርጋለህ። አዎ ሐራም ላይ የተዘፈቀ ሰው ወደ አላህ መመለስ፣ ሰደቃ መውጣት፣ ምህረት መጠየቅ፣ ያጓደለውን ማስተካከል ላይ አለበት። ምስኪኖች እህቶች በተለይ ውጭ ሀገር ላይ ያሉ ከተማው ላይ ጥሩ ሰው ነው ወይ ዳዒ ነው ይላሉ፣ ወይ ኡስታዝ ነው ወይ አጎቴ ነው ወይ ባሌ ነው ትላለች፣ ወይም ደግሞ አባቴ የሆነ ብቻ ዘመዷን ጠርታ ታማኝ ነው ብላ አምና ገንዘቧን አስተላልፋ መሬት ግዙልኝ ከዛም የሆነ ነገር ገንቡልኝ ስመጣ አርፍበታለሁ ስትል አዲስ አበባ ካለች ሌላ ክልል ላይ ሄዶ ይገነባላታል ቅናሽ ነገር አገኘው ብሎ ስትመጣ ይሄው ይላል። እሱም ትንሽ ጥሩ የሚባለው ሰው ነው ገንብቶ አለዛስ እሺ ይላል ወይ የሰው ቤት ፎቶ እያነሳ ይልክላታል። ስትመጣ ደስ ብሎ ባዶ ነው ምንም የለም። አንድ ቼት ምን አለች ይመስላችሁ? ኢሞ የሚባለው ስልክ አላ ኢሞ መደወያ ቁጥር አገኘችና ደወለች። ኡስታዝ ካሚል ነው አለች። አው ካሚል እባላለሁ አልኳት። እና የሆነ ዳዕዋ ስለ ዙልም እያወራው እቺ ተናገርኩኝ። እንደዚህ ቤት ገንብታችሁ እንደዚህ ፎቶ እያነሳችሁ እንዲምታረጉ ብዬ አውርቼ ነበርና ይሄን ነገር የነገረህ ማን ነው አለች። የሚታየው ነገር የሚሰማው ነገር ይሄ ስለሆነ ይሄ እኮ የኔና የእህቴ ታሪክ ነው። ቤተሰቦቻችን የሁሉ ነገር ልከን ለነሱም እየላክን ለኛም የና አድርጉልን እንዲያርጉልን ብለን እህቴ አሁን ራሷን ስታ ስንት ጊዜ ተቀመጠች። ስትመጣ ምንም የለሽም ብለዋታል። ይሄ ብዙ እህቶች ጉዳይ ነው። አረብ ሀገር ላይ ወይም ሌላም አውሮፓን በሉት ያሉ እህቶች በስደት ያሉ ወንድም እህቶች በአጠቃላይ ገንዘብ እዚህ አምነው ሲልኩ አብዛኞቻቸው ይበላሉ። እንደበላህ ልትቀር ወላሂ እሳት ነው የበላኸው። ሌላኛው ደግሞ አፈቀላጤ ያለ አንደበተሩት ፍርድ ቤትን በሉት ወይ በሽምግልና ቦታ ላይ ባል ሚስቱን ሚስት ባሏል ያደላው እሱም ገንዘቧን ብሎ ይገባና በሆነ ሰበብ ፈልጎ ካልተፋተው ይላል ዓለማዊ ፍርድ ቤት ይሄዳል። የሸሪዓ ፍርድ ቤት ሲጋቡ ብቻ ነው። ሲፋቱ በዓለማዊ ፍርድ ቤት በሸሪዓ አይፋቱም። ለምን? ገንዘብ ለመብላት። እሳት ነው የምትበላው፣ አንቺም እሳት ነው የምትበይው። እሱም የሷን ገንዘብ ሊበላ እሷም የሱን ገንዘብ ልትበላ። ነብዩ ሰለላሁ ዐለይሂ ወሰለም አሉ عن ام سلمة رضي الله عنها ان رسول الله صلى الله عليه وسلم قال انما انا بشر እኔ እንደናንተ ሰው ነኝ። አዎ ሰው ናቸው ነብዩ ሰለላሁ ዐለይሂ ወሰለም። ሚለዩት የነቢያት መደምደሚያ ናቸው። ለዓለማት እዝነት አድርጎ ልኳቸዋል። አላህ የወደዳቸው ያከበራቸው ናቸው እንጂ ምንድናቸው? ሰው ናቸው። ኢነማ አነ በሸሩን እኔ እንደናንተው ሰው ነኝ አሉ። ወኢነኩም እናንተ ግን ተኽተሲሙነ ኢለየ ወደ እኔ ተከራክራችሁ ተጨቃጭቃችሁ ትመጣላችሁ። ወለዐለ ባዕዱኩም አን የኩነ አልሐነ ቢሑጀቲሂ ሚን ባዕድ ከፊሉ ከከፊሉ በማስረጃ አንደበተሩቱ በመግለጽ በማብራራት ልዩ ይሆናል። ሲናገር እያለቀሰ ምን እያለ ያሳምናል። እኔ ደግሞ ፈአቅዲ ለሁ ቢነሕዊ ማ አስማዕ በምሰማው ነገር እፈርዳለሁ። ሰው የሰማውን ነው የሚፈርደው። ምክንያቱም ይሰማል፣ መረጃው ይሄ ነው ብሎ ትክክል ብሎ ይናገራል። ሰው ስለሆንኩ አሉ። ፈመን ቀደይቱ ለሁ ቢሐቅ አኺሂ የወንድሙን ሐቅ ፈርጄለት ከሆነ ፈኢነማ አቅጠኡ ለሁ ቂጥዓተ ሚነ ናር እኔ ለሱ የቆረጥኩለት የሰጠሁት የጀሃነምን ቁራጭ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። እሳት ነው ይዞ ሄደው ሙተፈቁን ዐለይህ። አልቅሶ ያሳምናል። የኔ ነው ይላል። ሱብሃንአላህ። ነብዩላህ ሱለይማን ይባላል። አንድ ቀን የሱለይማን አባት ማናቸው? ነብይ ዳውድ ናቸው። ነብዩላህ ዳውድ ሁለት ሴቶች ተከራክረው መጡ። አንዷ ልጁ የኔ ነው፣ ሁለቱም አሉ። ህፃን ወጣት አለች፣ ትንሽ ልጅ ደግሞ ገፋ ያለች አለች። የኔ ነው። ያቺ ትንሽ ከፍ ያለችው እያለቀሰች የኔ ነው በጭራሽ ብላ ታለቅስና ዳውድ ነብዩላህ ዳውድ ጋር ስሞቷን ታቀርባለች። እሺ ብሎ አዝኖ ለዛችኛው ይሰጣታል። የዚህ ጊዜ ሱለይማን አይ እንደዚህ የማይሆንም ምን እናድርግ? ልጁ ሁለቱም የኔ ያለው ለሁለቱ ንቁረጠውና ልጁን ግማሽ ግማሽ ሰውነት እናካፍላቸው አሉ። ያቺ መጀመሪያ የኔ ነው ብላ ስታለቅስ የነበረው እሺ አለች። እቺ ደግሞ ትንሽ ወጣቷ በጭራሽ አይሆንም በቃ እሷ ጋር ይሆናለች።
እናት ማን ነው? ትንሿ ናት። ምክንያቱም ማንም ልጁ ሲቆረጥበት ደስ የሚል የለም። አሁን እውነታው ማን ነው? አያ አንዳንዱ አልቅሶ ምን ብሎ ሊያሳምን ይችላል። ነገር ግን ይዞ ሄደው ምንድነው? የጀሃነምን ቁራጭ ነው። በመጨረሻ ባዶ ያስቀራሃል። ረሱል አለይሂ ሰላቱ ወሰላም ሰዎች እንደዚህ ተሰባስበው ባሉበት ሰዓት ጥያቄ ጠየቁ። ሐዲሱን ታላቁ ሰሃባ አቡ ሁረይራ ነው የሚያስተላልፉት ረዲየላሁ ዐንሁ أن رسول الله صلى الله عليه وسلم قال أتدرون من المفلس ድሃ ማን እንደሆነ ታውቃላችሁን አሉ። ድሃ እኛ ጋር ድሃ ማን ነው? የሚበላ ያጣ አይደል? ልብስ የሌለው መኖሪያ የሌለው በእኛ ሐሳቡ አዎ ምስኪን ነው። ኢስላም ድህነትን ይዋጋል እንጂ ድሃን አይዋጋም። ኢስላም ግልጽ ነው። ድህነትን ኢስላም ይዋጋል፣ ድሃን ግን አይዋጋም። ነብዩም ዱዓቸው ነው اللهم إني أعوذ بك من الكفر والفقر ነው። ከኩፍር አሉ በአንተ ተጠበቃለሁ፣ والفقر ከድህነትም በአንተ ተጠበቃለሁ። አዎ ዱዓ አድርግ። ግን እውነተኛ ድሃ ማለት ግን ከባድ ድሃ አለ። የአኺራ ድሃ የቀብር ድሃ የሆነ ነው። ማን ነው እሱ? أتدرون من المفلس ድሃ ማን እንደሆነ ታውቃላችሁን አሉ። ቃሉ አው አሉ ሰሃቦች المفلس فينا ድሃ ማለት ከኛ ማህበረሰብ من لا درهم له ولا متاع መጣቀሚያ በር ወርቅ የሌለው ወይ በዘመኑ ቋንቋ መኪናው G+1 ቱበለው ህንጻው ምኑ ንግዱ የሌለው ድሃ ማለት ይሄ ነው። فقال ነብዩ ሰለላሁ ዐለይሂ ወሰለም ምናሉ ان المفلس من امتي ድሃ ማለት ከኔ ኡመት من ياتي يوم القيامه የቂያማ ቀን ይመጣል ቢሰላቲን ሰላቱን ሰግዶ ወሲያሚን እንደዚሁም ደግሞ ጾም ጾሞ ወዘካቲን ዘካ ሰጥቶ ይመጣል። ወያቲ በዚህም በኩል ደግሞ ይመጣበታል قد شتم هذا አንዱን ሰድቦታል፣ ክብሩን አዋርዶታል። وقذف هذا ሌላኛውን ክብሩ አዋርዷል፣ እዛኛው አምቶታል። وأكل مال هذا የሌላውን ገንዘብ በልቷል። وسفك دم هذا አንዱን ደምን አፍሶታል። وضرب هذا አንዱን ደብድቦታል። فيعطى هذا من حسناته وهذا من حسناته ለዚህኛውም ከሐሰናቱ ለዛኛውም ከሐሰናቱ ይሰጣል። ለምን? يوم القيامة ገንዘብ የለም። يوم لا ينفع مال ولا بنون ገንዘብም ልጅም አይጠቅምበት ቀን ነው። إلا من أتى الله بقلب سليم ሰላማዊ ቀልብ ይዞ መጣ፣ ከሰው ጋር ሳይበዳደል የሰው ሐቅ ሳይበላ ንቀልቡ ንጹህ ሆነ። ያ ካልሆነ ማይዳንበት ቀን ነው። ስለዚህ እንደ ዱንያው ሙስና ከፍሎ ሽልክልክ ብሎ ለዳኛ ቀብሎ እዚህ ጋር አስፈርዶ ፍርድ አስቀይሮ የውሸት መስካሪ አዘጋጅቶ እንደ ዱንያው የለም። አላህ ፍትሃዊ ጌታ ነው፣ ማንንም አይበድልም። አላህ በፍትህ ሁሉም የእጁን ያገኛል። የበደለውም የእጁን ያገኛል፣ የተበደለውም ሐቁን ያገኛል። የውመል ቂያማ ሁሉም ንብረት የሰው ልጅ በአጠቃላይ ፊዳ ሆኖለት ثم ينجي እሱ ቢድን ደስ ይለዋል። ነገር ግን አይሆንም። የሰው ልጅ እናት አባት ልጅ ሚስት አይደለም። ልብ በል የዓለም ህዝብ አጠቃላይ ሁሉም ጀሃነም ገብቶ እሱ ቢድን ይመርጣል፣ ግን አይሆንም። ያ ቀን ነው ከባድ ነው። ስለዚህ ድሃ ማለት አሉ ነብዩ ሰለላሁ ዐለይሂ ወሰለም እዚህ መልካም ስራ ሰርቶ ከበስተጀርባው የሰው ሐቅ ገንዘብ ይበላ፣ ብድር ተበድሮ አበዳሪ ተበዳሪ ይሞታል ብሎ በዚህ ቋንቋ የተበድሮ የሰው ገንዘብ ይበላ፣ የሰው ዕቃ አምጡልኝ እከፍላለሁ ጊዜ ሰጣለሁ ይላል፣ ስልክ አጥፍቶ የሚጠፋ በሰው ገንዘብ እዚህ ምስኪን ከውጭ አምጥቶ ያስረክበዋል። ከዛ በሰው ገንዘብ ምን ያደርጋል? ፎቅ ይሰራል፣ ቤት ይሰራል፣ መኪና ይገዛል፣ በሰው በገንዘብ ይሽከረከራል። አበዳሪ ደግሞ ዕቃውን የሰጠው ደግሞ ይደውላል፣ ስልክ ይዘጋበታል። ሰውን የሚያስለቅስ አይደል? ማውን ሰዓት ያለው ይሄ ነው ድሃ። የውመል ቂያማ ታዲያ ስራ ሰራው ብሎ ሲዘጋጅ ገንዘቡ የተበላው የተደበደበው አንተ አስደብድበህም በተዘዋዋሪ ምን አድርገውም የበደልካቸው ሰዎች ዙሪያ ይከባሉ። ያ ረብ ይሄው ገንዘቤን ወሰደኝ ይላል። ያ ረብ ይሄው ደሜን ያፈሰሰኝ የገደለኝ ይላል። ያ ረብ ይሄው እንዲያደረገኝ ይላል። ታዲያስ ከሰላቱ አምጡና ለዚህኛው፣ ከጾሙ አምጡና ለዚህኛው፣ ከዘካው አምጡና ለዚህኛው። መልካም ስራው ተቆራርሶ ሰጥቶ አሉ። ጉድ የሚመጣው መቼ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም فإن فنيت حسناته حسناው ያለቀበት ጊዜ قبل أن يقدم عليه እሱ ላይ ያለበት እዳ ከመከፈሉ በፊት ሐሰናው ሲያልቅበት መልካም ስራው أخذ من خطاياهم የነሱ ኃጢአት ይያዝና فطرحت عليه እሱ ላይ ይጣልበታል
ثم طرح في النار ከዛም ወደ እሳት ይወረወራል ረዋሁ ሙስሊም ድሃ ማለት ይሄ ነው አሉ የዱንያ ድህነት በላህም አልበላህም ጠጣህም አልጠጣህም ለበስክም አልለበስክም መኪና ያስካልያስክም መጨረሻው ሞት ነው ሀብታሙ የሚሞተው እዛው ጉድጓድ ነው የሚገባው ድሃው የሚገባው እዛው ጉድጓድ ነው ሀብታም ስለሆነ ጂፕሰን ቀብተን ምን አድርገን ቀብሩን አሳምረን ንክተት የለም ያቺ አፈር ላይ ትገባለህ በልክ ነው የሚቆፈረው ድሃ ስለሆነ እናጥበብበት የለም በልኩ ነው ለህድ ውስጥ የሚገባው የዱንያ ቤት ነው የሚለያየው የአኺራው የቀብሩ ግን ተመሳሳይ ነው ቀብሩ የሚቆፈረው ከተቀበርን በኋላ ግን የውስጡ ኑሮ ግን ይለያያል መልካም የሆነ የሙሽራ ሐያት ነው ደስታ ነው አጫዋቹ መጥፎ ከሆነ ቀብር ላይ ይጀምራል ቅጣቱ ስቃዩ ድሃ ማለት ይሄ ነው ታጥቦ ጭቃ የሆነ ስለዚህ ገንዘብ ከየት ነው ያመጣሁት ወዴት ወስዳለሁ በሐላል ያመጣሁት አዎ ሐላል ላይ እየወሰድኩት ነው ለኸይር ነገር እያረኩ ነው ወይ ለቀብር ቤቴ ለአኺራ ያከማችቻለሁ ወይ ተመልከቱ መልካም የሰራ መጥፎ የሰራ ነገ የውመል ቂያማ ይጸጸታል መልካም የሰራ በምን ምን ነው አሳነስኩት ኸይር ስራውን ለምን ትንሽ አረኩት ይላል መጥፎ የሰራስ ባለመተውበቱ ተውባ ለማድረጉ ስለዚህ ተውባ እናድርግ አገራችን ላይ በቅርቡ እሳተ ገሞራው ተናል ከባድ ማስጠንቀቂያ ደውል ነው ተላላፊ በሽታዎች ይባላል በየክፍለ ሀገሩ ከባድ ማስጠንቀቂያ ነው ظهر الفساد في البر والبحر አይደል በየብሱ በባህሩ መከራው ተገለጸ አለ አላህ ቢማ ከሰበት አይዲናስ የሰው ልጆች በሰሩት ወንጀል እኔ አንተ ባጠፋነው ወንጀል በበላነው حرام በወለዱ በሰው ገንዘቡ እናት አባቴን ባመናጨኩት በበደልኳቸው የሰው ሐቅ ወሰድኩበት የአላህን ሐቅ ያጓደልኩበት በሰራውት መጥፎ ስራ መከራው ተገለጸ ከዛስ ليذيقهم بعد الذي عملوا ከሰሩት ከፊሉን ሊያቀምሳቸው ትንሽ እሳተ ገሞራውን ያመጣዋል ወረርሽኙን ያመጣዋል ወይ ድርቁን ያመጣዋል ወይ ጦርነቱን ያመጣዋል ኮርኮም ያረጋናል ለምን لعلهم يرجعون ሊመለሱ ዘንድ ተውባ እንድናደርግ ነው ተውባ እንድና ሌላ አይደለም አለዛማ ትቶንም እኮ አላህ በአንድ ጊዜ እልም አድርጎ ያጠፋናል አሉ አይደል በጮት የጠፉ አሉ አይደል ከሰማይ ድንጋይ ያዘነበባቸው አሉ አይደል ከመሬትም ከላይም ዝናቡን ምድርን ምንጭ አፍልቃ ሰማዩም ደግሞ ምድር ዝናብ ጥላ አጥለቅልቆ ያጠፋቸው አሉ አይደል አዎ ማድረግ ይችላል እኮ ምን ይሳነዋል አላህ ግን አዛኝ ሩህ ነው ተመለሱ ወደ አላህ ተመለሱ ተውባ አድርጉ ብሏል ወደ አላህ እንመለስ በንግዳችን ወደ አላህ እንመለስ ከሰው ሐቅ ወደ አላህ እንመለስ ሂጃብ ያወለቅሽ እህቴ ወደ አላህ ተመለሽ ከሰላት የተዘናጋሽ እህቴ ወደ አላህ ተመለሽ ከሰላት የተዘናጋ ወንድሜ ወደ አላህ ተመለስ በየሚዲያው በየቲክቶኩ በየምኑ በምኑ በሐራም ብቻ ገንዘብ ይምጣ ብለን በሐራም እንዲገባ ብቻ የምንኖራራት እህቶች ወንድሞች ወደ አላህ እንመለስ ጊዜው ሳያልቅብን ሞት ሳይመጣብን የተውባ በሩ ከመዘጋቱ በፊት የተውበት በሩ በሁለት መንገድ ይዘጋል አንደኛው የቂያማ ምልክት ነው ፀሐይ ከመግቢያዋ ስትወጣ በሩ ይዘጋል ሌላኛው ግን ሁላችንም በየዕለት የሚጠብቀን ገርገራ ላይ ሞት የመጣብን ሰዓት ያ ሰዓት ልቶብት ብንል አይቀበለንም ስለዚህ ሁላችንም ወደ አላህ እንመለስ ወቱቡ ኢለላሂ ጀሚአን أيها المؤمنون لعلكم تفلحون እናንተ አማኞች ወይ ሁላችሁም ወደ አላህ ተመለሱ ልትድኑ ዘንድ አለ አላህ አው ከመከራው ከከባድ ነገሩ እንድንድን ተውባ እናድርግ ወደ አላህ እንመለስ ከአላህ ጋር እንታረቅ የበደልናቸውን ይቅርታ እንጠይቅ ሰው ከመበደል እንቆጠብ የሰው ሐቅ ከመብላት እንቆጠብ ንግዳችንን በእውነተኛ ንግድ እንነግደው ከሐራም እንርቅ ፌክ ነገሮችን እናስወግድ ኤክስፓየርድ ያለፈበትን እናስወግድ እኛንም ሌላውንም እንጎዳለን ራሳችን ቅድሚያ እንጎዳለን የሰው ቀልብ ነክተናል ይረግመሃል አዎ እርግማን ደግሞ በቦታው ከሆነ ይደርሳል አትጠራጠር ይደርሳል በቦታው ከሆነ ስለዚህ ተውባ እናድርግ ወደ አላህ እንመለስ ወይዮላቸው ለነዛ ሰላቢዎች የሚለው ፕሮግራም ይሄንን በማስመልከት ነው ያቀረብኩት አላህ ጥሩ ከተናገርኩኝ ከሱ ዘንድ ነው ከተሳሳትኩም ከነፍሴና ከሸይጣን ነው መልካሙን ሰምተው ጥሩን ከሚከተሉ ሰዎች አላህ ያድርገን ቢስሚላህ አልহামዱሊላህ والصلاه والسلام على رسول الله الله سبحانه وتعالى የሁላችንን መጨረሻ አላህ ያሳምርልን መጨረሻችን አላህ ያሳምርልን ንግዳችን ያማረ አላህ ያርግልን በሐላል የምንነግድ አላህ ያድርገን ከመጥፎ ነገር ባጠቃላይ አላህ ያርቀን እንደው ሐላል የሆነውን ርዝቅ አላህ ያስፋልን ከሐራሙ የምንርቅ አላህ ያድርገን የሁላችንም ጭንቀት አላህ ያስወግድልን የመጣብንም በላ አላህ ያንሳልን ጭንቀቱን አላህ ያስወግድልን ሁሉም በራሱ ሀጃ በተለያየ ጉዳይ ተጨናንቋል አላህ ያንሳለት ጭንቀቱን አላህ ያንሳልን በላውን አላህ ያንሳልን ድንገተኛ በላዎችን ከድንገተኛ በላዎች አላህ ይጠብቀን እንደው ከድንገተኛ አሟሟትም አላህ ይጠብቀን
እንደ ወደሱ ተውቶብተን ተመልሰን ኻቲማቸው አምረው ከሚሄዱ አላህ ያድርገን። ኻቲማችን አምረው ከሚሄዱት አላህ ያድርገን። ያ ረብ በዱንያ ላይ ስታኖረን ሙስሊም አድርገህ አኖረን፣ ስገለን ሙስሊም አድርገህ ግደለን። ኻቲማችንን አንተ አሳምርልን፣ ኻቲማችንን አንተ አሳምርልን። የተጨነቀን በአጠቃላይ አንተ ፈርጀው፣ የታመመውን አንተ አሽረው። ያ ረብ ያላገባውንም አንተው ዳረው። ለወንድሞቻችን ሷሊ ሚስት አንተው ስጣቸው። ያ ረብ ለእህቶቻችንም ሷሊ ባል አንተው ስጣቸው። ልጅ የሌለውንም ያ ረብ አንተ ልጅ ስጠው። ዘከርያን እንዳስደሰትከው ሳራንም እንዳስደሰትከው ምንም ይሳነ የለም። ያ ረብ ልጅ የሌለው ብዙ ዓመት የጠበቀውን አንተ አስደስተው። ያ ማረ ዙርየተን ጠይብ የሆነ ልጅ አንተ ለግሰው። ሀገራችንን ሰላም አላህ ያርግልን፣ ሰላም አላህ ያርግልን፣ ሰላም አላህ ያርግልን። ሀገራችንን ሰላም አላህ ያርግልን። ያ ረብ ተማሪዎቻችንን አላህ ይጠብቅልን። በሂጃብ በሰላት የሚንገላቱትን አላህ ይጠብቅልን። ጽናቱን አላህ ይለግስልን። እነሱ ላይ በተለያየ ጊዜ አዋጅ የሚያወጣውን በእነሱ ላይ እያሴረ የሚመካከረውን አደብ አላህ ይስጠው፣ አደብ አላህ ይስጠው። እምቢ ካለ ደግሞ አላህ ያንሳው፣ እምቢ ካለ አላህ ያንሳው። ለሙስሊም ተማሪዎቻችን ጠንቅ የሆነውን በአጠቃላይ እምቢ ያለውን አላህ ያንሳው፣ እምቢ ያለውን አላህ ያንሳው። ለሙስሊም ወንድሞቻችን በአጠቃላይ አላህ ሰላሙን አላህ ያብዛላቸው። ለእህቶቻችንም ሰላሙን አላህ ያብዛላቸው። ፊሊስጤም ያሉት ወንድሞቻችን ሰላም አላህ ያርጋቸው። ገዛ ላይ ያሉትን ሰላም አላህ ያርጋቸው። ያ ረብ ከመከራው በአጠቃላይ ከመጥፎ ነገር በአጠቃላይ አላህ ይጠብቀን። اللهم انصر الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين. اللهم انصرنا ولا تنصر علينا. اللهم من أرادنا وأراد المسلمين بسوء فاشغل بنفسه. اللهم نجنا من بطش الظالمين. اللهم نجنا من بطش الظالمين. اللهم نجنا من بطش الظالمين. اللهم ادفع الظالمين بالظالمين يا رب العالمين، يا أكرم الأكرمين، يا ذا الجلال والإكرام، يا حي يا قيوم برحمتك نستغيث. اللهم ألف بين قلوب المؤمنين ووحد صفوفهم واجمع كلمتهم على الحق يا رب العالمين. اللهم إنا نسألك رزقا واسعا وحلالا طيبا. اللهم إنا نسألك رضاك والجنة ونعوذ بك من سخطك والنار. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. وصلى الله على نبينا محمد وعلى آله وصحبه وسلم. وآخر دعوانا أن الحمد لله رب العالمين. والسلام عليكم ورحمة الله وبركاته.